አየሁ ቀደዋታል እዚህ ጋር ባለቤቷም መልካም ሰው አይደለም። እሱ በጣም ችግር ያለበት ሰው ነው። በጣም ብዙ ችግር ያለበት ሰው ነው እና እህቴን በጣም እንደሚበድላት እንደሚያሰቃያት ከሰዎች ነው የምሰማው። እሷም በጠይቃት ራሱ እንደው አፏን ሞልታ አትነግረኝም። የት ሄዳ ነው እህቴ? ማለት ጸበል ለኔ ሳትነግረኝ ጸበል ነው የሄደችው። እንግዲህ ማለት ለኔ ሳታሳውቁኝ ጸበል አለ እንዴ? በቃ ማላቀው ሰው ነው የሆነው። በቃ እኔ ራሱ የኔን ስልክ በፍጹም አያነሳም። በፍጹም እሷ እንኳን እኔ ጋር ስትምደውልኝ ተደብቃ በቃ ተደብቃ ከሱ እየተደበቀች ስልክ እንኳን ሰጥታ አታስወጣትም ከቤት። ውጪልኝ እዚህ ቤት እንደው ውጪልኝ። እዚህ በኋላ እዚህ ቤት ስትመጪ ለኔ ደውለሽ ጭራሽ ውጪልኝ። አዎ ውጪልኝ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም እንደተለመደው እንግዲህ በአዲስ ጉዳይ በአዲስ ኬዝ መተናል ተከስተናል። እቺ እህታችን እንግዲህ እህቷ ጠፍታባት አንዳንድ መረጃዎችን ቀድማ ለኔ እየነገረች ነበረ። ያው አሁንም የተወሰኑ ነገሮችን እያወራን ነበረ። ስለዚህ ለሚዲያ የሚቀርብ አይነት ነገር ስለሆነ እህቷን አብረን እንድንፈልግላት ከአንድ ወር በላይ ይመስለኛል ድምጿን መስማት እንዳልቻለች እና አንዳንድ ነገሮችን ከቤተሰቧ ጋር ተከስቶ የነበሩትን ከባሏ ጋርም ተያይዞ ጥሩ ነገር እየተሰማት ስላልሆነ እስቲ እንድናጣራላት አንዳንድ ነገሮችን እንድናደርግላት እየጠየቀችን ነበር። እስቲ ያለውን ነገር አብረን የምንከታተል ይሆናል። ተከታተሉ። እሺ ሰላም ነው እናት? አሎ ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እስቲ መጀመሪያ ወደ ጉዳዩ ከመግባታችን በፊት ስምሽን ንገሪንና። እሺ እኔ መስከረም እባላለሁ። እሺ እና ሰብለ እህቴ ናት። ስለ ሰብለ እናንተ ፕሮግራም ሰምቼ ነበር የመጣሁትና ምናልባት መፍትሄ ከሰጣችሁኝ ካገኛችሁልኝ እህቴ ብዬ ነው እናንተ ጋር የመጣሁት። አዎ እንግዲህ ያው እንደዚህ አይነት ነገሮች እንደዚህ አይነት ጉዳዮች በተደጋጋሚ እኛንም ያጋጥሙናል። ብዙ ኬዞች እንደዚህ ያጣራናቸው አሉ። በተቻለን አቅም አንቺ ከምትነግሪን ነገር ተነስተን ምን ፈልጋት ነው የሚሆነው? እስቲ ንገሪኝ እስቲ ስላይተሽ። እሺ ነግራችኋለሁ። ሰብለ እህቴ ናት፣ ታናሽ እህቴ ናትና አብረን ያደግነው አብረን በቃ በጣም የልጆች ጨዋታ የለም። ተሳስበን እንደ ታላቅ እንኳን አታየኝም። በቃ እንደ ኩያ እህቷ ነው የምታየኝ። በቃ ምንም ልዩነት ራሱ ያለን አይመስላትም። በጣም ነው የምንዋደደው። ከቅርብ ጊዜ ግን ወዲህ በቃ ሰብለ አግባው ትዳር ይዛለሁ ብላ ከቤት ከወጣች በኋላ ግን በቃ ጸባያም ተቀየረ። ምንም አለችብኝ። በቃ ማላቃት እህቴን የሆነችብኝና አብረን ብዙ ነገር ያሳለፈን እህቴ አይደለችም የሆነችብኝ። ሌላ ሰው ነው የሆነችብኝ። ተቀየረችብኝ። ባለቤቷም ስለሱም ስሰማ እሱም ጥሩ ሰው አይደለምና ባለቤቷም መልካም ሰው አይደለም። እሱ በጣም ችግር ያለበት ሰው ነው። በጣም ብዙ ችግር ያለበት ሰው ነው እና እህቴን በጣም እንደሚበድላት እንደሚያሰቃያት ከሰዎች ነው የምሰማው። እሷም በጠይቃት ራሱ እንደው አፏን ሞልታ አትነግረኝም። እንደዚህ ነው አትልሽም? ስለ ሰውየውን ባህሪ ምንም አትለኝም። እና ያው ባሏ ስለሆነ ክፉ ነገሩን ማውራት አትፈልግም መሰለኝ። ስጠይቃትም ምንም ስለሱ ጥሩ ሰው ነው ምናምን ነው የምትለኝና ምንም አሁን ከቅርብ ጊዜ ወዲህ ጸባያም ሲቀየርብኝ እና በፊት ትደውልልኝ ነበር። በቃ ስልክ ራሱ ቀምቷታል፣ ከልክሏታል። ከኛ ጋር እንዳትገናኝ ራሱ አረቋታል። በተለይ ከኔ ጋር እንደው በጣም ነው የምትወደኝ የምንዋደደው ብያለሁ። እኔ ጋር ራሱ እንድትደውልልኝ እንድታየኝ ምናምን አይፈልግም እና ስልክ አሁን ከቅርብ ቀን ጊዜ ወዲህማ አንድ ወር ከምናምን ሆኗታል። ራሱ ስልክ ከደወለችልኝ ድምጿን ከሰማሁ ድምጿ ሲጠፋብኝ ነው እናንተ ጋር እስቲ መፍትሄ ካለ እስቲ እህቴን ካገኛችሁልኝ ብዬ የመጣሁት። እሺ እንግዲህ እኛም ቀደም እንዳልኩሽ በተቻለን አቅም አንዳንድ ነገሮች እሷም ወደምትኖርበት ቤት ካሳየሽም በኋላ ሄደን አንዳንድ ምርመራዎችን ለማድረግ እንሞክራለን። መረጃዎችን ማስረጃዎችን ለመሰብሰብ እንሞክራለን። ያለችበትን ሁኔታ ለማጣራት የምንሞክር ነው የሚሆነው። ግን እስቲ ከዛ በፊት ስለ እህትሽ ባህሪ አንዳንድ ነገር ብትነግሪን። ማለት ከጊዜ በኋላ ነው ወይ ይሄ ነገር እየተቀየረባት የመጣው? የባህሏ ባህሪ ቀደም እየነገርሽኝ ለኔ ስለነበረ ማለት ነው መጀመሪያ ላይ ሲያገባት አካባቢ ደህና ሰው እንደነበረ ምናምን አይነት ነገር ግን ከጊዜ በኋላ ነው እየተቀየረ የመጣው ባህሪው፣ ጸባዩ። ትክክል። እንዴት ነበረ ይሄ መጀመሪያ ሰሞን ላይ የነበራቸው ነገር? ትክክል። በጣም ጥሩ ሰው ነበረ። መጀመሪያ ላይማ መሬት በለው በቃ ይመጣል፣ እኛን ይጠይቀናል፣ እንዴት ናችሁ ይላል። የሚያስፈልግ እንደው በግ እንኳን ገዝቶ ይመጣል። እንደው በዓል ሲሆን ባዶ እጁን እንኳን ቤት አይመጣም። የሆነሽ ነገር ሳይዝ ባዶ እጁን ቤት አይመጣም። እንዴት ነሽ እያለ እኔ ጋር ራሱ እንዴት እንደሚመጣ እንዴት እንደሚደውል በጣም ጥሩ ሰው ነበር። ከቅርብ ጊዜ ግን ሆዲ ጸባዩ የተቀየረ እየተበላሸ ከአንድ አመት ወዲህ ነው አይደል? ከአንድ አመት ወዲህ
በቃ የማላቀው ሰው ነው የሆነው። በቃ እኔ ራሱ የኔን ስልክ በፍጹም አያነሳም፣ በፍጹም እሷ እንኳን እኔ ጋር ስትምደውልኝ ተደብቃ በቃ ከሱ እየተደበቀች በሳምንትም አንዴ ወጣ ሲልላት ዙር ሲልላት ነይ ታዩና ይቅርብሽ ነይ እኔ ጋር እኔ ላንቺ መሆን አያቅተኝም እኛ ላንቺ መሆን አያቅተን ነይ እላታለሁ። እሷ ግን ስለምትወደው በቃ ከሱ መለየት ስለማትፈልግ አንገቷን ደፍታ እህቴ ደህና ነኝ ሰላም ልበልሽ ብቻ ብዬ ነው ምደውልልሽ ብላ ወዲያው ነው የምትዘጋው ስልኩን። እሱ ግን በጣም ስሰማ በቃ ጥሩ ሰው አይደለም። ከውጪም ስሰማ ችግር ያለበት ሰው ነው፣ መልካም ሰው አይደለም። ከኋላም በጣም ቁማር ይጫወታል አሉ። እኔ እንግዲህ እንደሰማሁት ቁማር ይጫወታል፣ በቁማር በጣም ኃይለኛ ሱስ አለበት አሉ። በቃ ቁማር በጣም ነው የሚጫወተው እና እኔ ምን እንዳረጋትም አላቅም። እህቴ ይኸው ድምጿንም ራሱ የለም አሁን ከሰማሁት ራሱ ቆየው። ምናልባትም እንግዲህ ያው አንቺም እህትሽ ስለሆነች ብቻ ሳይሆን ከእህትሽም ማለት ነው ማለት እንደዚህ የተለያየ ባህሪ የላትም። ሌላም ጊዜ ሊሆን ይችላል ዝም ብሎ የመጥፋት አይነት ነገር በፍጹም እህቴ እሱን ካገባሽ በኋላ ነው ጸባዩ ቀየር ያለው እንጂ እህቴ ምንም መጥፎ ባህሪ የላትም። እኔ ያልኳትን ነው የምታረገው። ከቤት እንዳትወጪ እንኳን ብዬ እኔ ካልፈቀድኩላት ራሱ ከቤት አትወጣ። እኔ በቃ እንደ ታላቅ እንደ እናቷ ነው የምታየኝ። እናትም አባትም የለንም እና እኔ ነኝ በቃ የሆኛ ያሳደግኳት እናትም አባት ሆኛ ያሳደግኳት እህቴ ናት። ሁለታችሁ ብቻ ናችሁ? ሁለታችንን ያለነው ቤተሰብ ጋር ተሳስበን ነው የምንኖረው። እህት በቃ እንዳይሰማት የጎዶሎነት እንዳይሰማት በቃ ያለኝን ነው ለሷ ማደርገው። እሷም አታሳፍረኝም። ምንም አሳፍራኝም አታውቅ። አሁን ግን ይኸው የለችም። በቃ ድምጿን ራሱ ከሰማው ወራቶች አለፈኝ። ድምጿን ሰምቼ አላቅም። ባሏ ጥሩ ሰው አይደለም፣ መልካም ሰው አይደለም እሱ። እኔ እሰማለሁ ከጓደኞቹ እኮ ወጣ ስል እሰማለሁ፣ ግን የሚነግሩኝ ነገር ጥሩ ያልሆነ ነገር ነው። እኔ አሁን እሷንም እንዴት አድርጌ ከዛ ቤት ብቻ እኔ ደህና ሆኖ ላገኛት እንጂ ከዛ ቤት እንዴት አድርጌ እንደማወጣት። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንደነገርኩ እናትና አባት የሚለን ብያለሁ። በቃ ለፍቼ የቀን ስራ ሰርቼ ነው እቴን ያሳደግኳት። የቀን ስራ ሰርቼ ከሰው በታች እንዳትሆንብኝ የግል ትምህርት ቤት ነው ያስተማርኳት። እንዳይሰማት እናት አባት የላትም ተብሎ እንዳይሰማት፣ የበታችነት እንዳይሰማት እኔ 2 ስራ ነበር የምሰራው። በቃ የቀን ስራ ሰራለሁ፣ እሱ ከጠፋ ልብስ አጥባለሁ፣ እንጀራ ጋግራለሁ ሰው ቤት። በቃ ለፍቼን ያሳደግኳት። በቃ እኔ ልጅም ትዳርም አልያዝኩ ልጅም አልወለድኩ። ይኸው እሷን እያሳደግኩኝ እሷ አለችኝ ብዬ
እንዳይሰማት የበታችነት እንዳይሰማት ከሰው በታች እንዳትሆን ብቸኝነት እንዳይሰማት እያልኩኝ እኔ ጎዶሏን እየሞላው እኔን ያሳደግኳት እህቴ ግን አሁን ተቀየረች። የለችም በቃ ያቺ ማቃት እህቴ የኔ ጭምቷ እህቴ የለችም። ድምጿን እስከሰማሁ ናፍቃኛለች። እኔ አሁን እንግዲህ እስቲ አይዞሽ፣ በተቻለን አቅም ጥሩ ነገር ያጋጥመን ሄደን የምናደርገው ነገር የምናደርግ ነው የሚሆነው። እስቲ አንዳንድ ነገሮችን እያወራን ትንሽ እንቀጥልና ምናልባትም የእሱ ቤተሰቦች እስቲ ንገርኝ። የእሱ ቤተሰቦች የሉም? አይገርምም? እስከዛሬ አንድ ቀን ቤተሰቦቹን አስተዋውቁን አያውቅም። አንድም ቀን ቤተሰቦችን አስተዋውቀን እስቲ ቤተሰብ ያወቀው ነገር መልካም ነው፣ እስቲ ቤተሰቦችን አስተዋውቀን እላለሁ። እሱ አንድ ቤተሰቦች ይመጣሉ፣ ክፍለ ሀገር ነው ያሉት፣ ይመጣሉ፣ ዛሬ ይመጣሉ፣ ለፋሲካ ይመጣሉ። በቃ አዲስ አመት በተቆጠረ ቁጥር አዲስ አመት ይመጣሉ። በቃ አዲስ በዓል በመጣ ቁጥር እሱ ቤተሰቦች ሁሌ እንደመጡ ነው። አንድ ቀን መጥቶ አግኝተናቸው አናውቅም። ተዘጋጁ ነው የሚለው። ይመጣሉ። እኔ አሁን እናቴ አሁን እንትን ብላኛለች፣ ደውዬላት እመጣለሁ ብላለች። ያው የሚስቴ ቤተሰቦች እያስጨነቁኝ ነው ካላስተዋወቅኝ ብለው መልስም እንጠራቸዋለን ብለዋል። እንሄዳለን ክፍለ ሀገር ሲለን ነበር አንድ ሰሞን። ኦኬ እዚህ እናንተ ሰርግ እንትን ብላችሁ ነበር? ትንሽ ፕሮግራም አይነት ነገር አዘጋጅታችሁ ነበር? ሁለቱ እንትን ሲሉ ትንሽዬ ነገርማ ያው ግድ ነው አይደለች? እናት አባት የለኝም ብላ እንዳይሰማት ትንሽዬ ፕሮግራምማ ነገር አዘጋጅቼላት ነበረ። ትንሽዬ ነገር አዘጋጅቼ ከሰው እንዳታንስ እንዳይሰማት ብዬ ትንሽዬ ፕሮግራም አዘጋጅቼላት ነበረ። ግን እሱ ምንም ከማንም ምንም ጓደኞቹን እንኳን አላስተዋወቀንም። ምንም እንዲሁ በቃ እሱ ለብቻው ነው የነበረው። ሲመጣ በቃ እሱን አጅቦት ምናምን የነበረው የሆነ ጓደኞች ነበሩት። ይሄ ጓደኞች ያ ዘመድ ነው የምልህ፣ ጓደኛ ሳይሆን ዘመድ፣ እውነኛ ዘመድ የለም። ይሄ አክስት አጎት ወይ እንኳን እናት አባት ቢቀር እንኳን የለም። ምንም ያየሁት ነገር የለም። ምንም ብቻውን ነው የመጣው። ምንም ጓደኞቼ ጎረምሶች አብሮት ያሉት ናቸው እንጂ ብቻውን ነው የመጣው። ምናልባትም ማለት የራሴ የሚለው ጓደኛ እናንተ የምታውቁት የለም? ምናልባትም ይሄን ነገር የምጠይቀው ምክንያት ለምንድን ነው ያው ልክ እንደዚህ ባህሪው በሚቀየርበት ምናምን አይነት ጊዜ እናንተ ካወቃችሁ ማለት ነው እንደው ቀስ ብላችሁ ከእናንተ ውጭ እሷም ሊሆን ይችላል እሷም ሄዳ እስቲ ይሄን ሰው ምከሩልኝ ምናምን የምትሉት አይነት ሰው እንደዚህ አይነት ሰው አልነበረው? እንደሱ አይነት ሰው እንኳን ለኔ አይደል ለሚስቱ ቢያስተዋውቃት። እኔ አሁን ሲጨንቀኝ ሳጣራ ጓደኞቹ ጋር እንደ ጓደኛው ትንሽ ከኔ ጋር የሚግባባ ነበር። እሱ ጋር ስደውልለት ትንሽ መጥፎ ባህሪውን የነገረኝ እሱ ነው። ምን አይነት አስጨንቆ እንደሚያኖራት እህቴን፣ ቁማር ሱስ እንዳለበት፣ ምንም ንብረቱን በሱ እንደጨረሰ በቁማር እንደጨረሰ ንብረቱን ሁሉ በቁማር በጣም መጥፎ ቁማር ሱስ አለበት አሉ። እሱን ባቅኖሩን እህቴ እንዴት አሳልፈ ይሰጣታሉ ለዚህ ለአውሬ? ኦኬ መጀመሪያ ላይ እናንተ እንደዚህ የምታውቀው ነገር አልነበረም። በጓደኝነትም በነበሩበት ሰዓት ይሄን ባህሪው ምናልባትም እንግዲህ ይሄን ነገር እሷ ነው ልትነግረን የምትችለው። ግን ያው የልብ ጥሩ ግንኙነት ያላችሁ ቤተሰቦች ስለሆነችሁ ማንኛውንም አይነት ነገር የማትደባበቁ አይነት እህትማማቾች ስለሆናችሁ ማለት ነው። ጓደኛዋ በነበረበት ሰዓት አብሮ ከመኖራቸው በፊት የነገረችሽ የተለየ እንደዚህ ባህሪ አልነበረውም? ኧረ ምንም። እኔ ነጋዴ እንደሆነ ነው የማውቀው። የነባት እኔ ነጋዴ ነው ባለ ጓደኛዬ ፍቅረኛ ነጋዴ ነው። ሲተዋወቀኝ ነጋዴ ነኝ ብሎ ነው የተዋወቀኝ። ነጋዴ መሆኑን ነው እኔ የማውቀው። ከዛ ጥሩ ሰው እንደሆነ ነው የማውቀው። እኔ ጋም ሲመጣ እንደው ጥሩ ሰው ሆኖ ዝቅ ብሎ ጎንበስ ብሎ እንደው እናቴ ነው የሚለኝ። እንደው እንደሷ እንኳን እህቴ ብሎ አይጠራኝም፣ እናቴ ብሎ ነው የሚጠራኝ። እኔ በቃ ስለሚያውቅ ሁሉን ነገር እናቴ ነው የሚለውና በጣም ጥሩ ሰው በቃ የሆነ እንትን ያለ ምናምን ጭምት እንጂ ይሄ እንደዚህ እንትን ያለ ነገር አልነበረም። አሁን ከቅርብ ጊዜ ወዲህ እሷ ስልክ እንኳን ከልክሏታል። የእጅ ስልክ እንኳን እጇ ላይ የለም። ከዛስ ማለት እንግዲህ ከዛስ በፊት ምናልባትም እንደዚህ ከመሆናቸው ከአንድ አመት ወዲህ ነው እንደዚህ የሆኑት ብለሽኛል። ከአንድ አመቱ በፊት እየመጡ አንድ ላይ ምናምን የመጠየቁ አይነት ነገር ነበራት? እሷ ትመጣለች። እሱ እንኳን በዛት በስልክ ነው። እንደው አመት በዓል ሲሆን መጣ ብሎ ቁጭም አይል። በቃ እንዴ ነው ይቅበዘበዛል። በቃ እንዴ ነው ቶሎ እዛሽ ቦታ ላይ ተገኝቶ አልቀረም እንዳትባል የለም። እንደዛ ነው በቃ በቸኩላለሁ ስራለኝ ዘግቼን የመጣሁት መነግድበት ምናምን ብሎ በቃ ውልቅ ነው የሚለው እንጂ እንደዚህ እንደ ሰው እንኳን ቁጭ ብሎ አይጫወትም። እንደ ሰው እንኳን ቁጭ ብሎ አያወራንም ምንም። በቃ ግን ከአንድ አመት ወዲህ ግን እሱ እየተቀየረ እሷም ድምጿ እየጠፋብኝ ተደብቃ እንደው እህቴ ስለናፈቅሽኝ ነው እያለች ነው ስልክ በሳምንት አንዴ በ15 ቀን አንዴ እንደው ትደውልልኛለች እየተደበቀች ከሱ
ከሱ እየተደበቀች ከሱ ማለት እየተደበቀች ስልክ ነበራት ነው ወይስ በሌላ ሰው ስልክ እንደዚህ እየወጣች ምናምን የምትደውልልሽ? ስልክ ነበራት። እኔ ይሄንን ስልክ ቀምቷታል። ስልኳን እኮ ለዛ እኮ ነው ስልኳን ጠይቅ ቀምቷታል፣ ስላልሽኝ ወስዷል። ነው። ስልኳን ወስዷል። እኔ በማን ስልክ እንደምትደውልልኝ በተለያየ ስልክ ቁጥር ነው የምትደውልልኝ ይመስለኛል። ሱቅ ወጣ ባለች ሰዓት ከባለ ሱቆችም እየለመነች ከጎረቤትም እየለመነች ይመስለኛል። እንደው ስገምት እንደዛ ነው የሚሆነው። ኦኬ በሰው ስልክ ነው የምደውልልሽ ነው የምትለኝ። የላትም ቀምቷታል ስልኩ ካለ ከሱቅ ማለት ነው። አዎ እቃ ልገዛ ወጣ ባለችበት ይመስለኛል። እህቴ ብቻ ድምጼ እንድትሰሚ ደህና መሆኔን እንድታቂ ነው እኔ አለው አትጨነቂ ብላኝ ብቻ ነው ስልኩን የምትዘጋው። ሌላም ነገር አትናገርም። አለው እንዳታስቢ ብቻ ነው ብላ በቃ ደህና ነሽ አይደል? ደህና ነኝ እኔም ደህና ነኝ። በቃ እንዳታስቢ በሰው ስልክ ነው የምደውልሽ። ቻው በቃ ከዚህ ውጪ ሚስጥሯን አትነግረኝ። ይክፋት ይድላት ምንም ምትነግረኝ ነገር የለም። ስልክ እንኳን የለም እኔ ደውዬ እንዳልጠይቃት። መልሰሽ እዛ ቁጥር ላይም ደውለሽ አታውቂም? ደውዬ ብደውልም ራሱ የደወለችዋ ልጅ ሄዳለች አስደውልኝ ብላ ለምን አልነበረ ሄዳለች። እንደዛ ነው የሚመልሱልኝ መልስ። የለችም ነው እንግዲህ ለመጨረሻ ጊዜ አሁን የጠፋችብሽ ከአንድ ወር በፊት ነው ማለት ነው? ከአንድ ወር በፊት አዎ፣ ከአንድ ወር ደወለችልኝ። እንደዚህ እንዳልኩ ተደብቃ ደወለችልኝ። እህቴ ደህና ነሽ አለችኝ። ደህና ነኝ እህት፣ እንዴት ነሽ አንቺ? እንዴት ነው ኑሮስ? እንዴት እያር ካልተመቸሽ ነይ አልኳት። በቃ ጦስሽ ጥለሽ ነይ፣ እኔ እያለሁልሽ ከሰው በታች አላረገሽም። እኔ መጀመሪያም አንቺ አሁን አትከብጅኝም፣ ነይ እኔ አንቺ ማኖር አያቅተኝም ነይ ብያት ነበረ። ግን ይኸው እህቴ አስብበታለሁ እሺ ብላኝ ዘጋችሁ። ከዛ በኋላ የለም ድምጿ ሰምቼ ማላቅ። ኦኬ ተመልሳ ግን እንዴት ነው አሁን እሷ መታ ወደዚህ ተመልሳ እንዴት ነው እንትን ካልሽ በኋላ ማለት ነው አንቺ እሷ ቤት የሚሄዱ ምናምን አይነት ነገር የለም? መች አስጠግቶኝ ሰው ቢሄድ እንኳን ከአንድ አመቱ በፊት እኮ ያኔም አይልጣ ጥሩ ሰው በነበረበት ሰዓት እኮ እነሱ ወደ እናንተ ቤት ይመጡ ነበር፣ ትመጣለች ከአንድ አመቱ በፊት። እናንተስ ወደ እነሱ ቤት የሚሄድ ምናምን አይነቱ ነገር ነበር? እሄድ ነበር፣ አልፎ እሄድ ነበር። ጠራኛለች። እኔም ያው ከስራ ጋር አይመቸኝም፣ እንደው ብዙ ማልዋሽም። እኔ ይሄን ያህል እሄዳለሁ አይደለም፣ ግን በራስሽ ምክንያት ነው እንጂ በራሴ እሄዳለሁ። ከዛ በፊት እሄዳለሁ በራሴ ምክንያት። ግን ከአንድ አመቱ በኋላ ግን በቃ አይደለም መሄድ ስልክ ራሱ ማናንስቶልኝ ስልክ የላት። ስልክ ተቀምጣ ተንሽርኳሽኳን የምታወራልኝ መደውልልኝ ተደብቃ ነው። ከዛ ወዲህማ ምኗን እንጂ ከአንድ አመትማ በፊት ጥሩ ነበሩ እኮ ትዳራቸውን። እኔም ወድጄ ደስ ብሎኝ ኮርቼ ነበር ቤታቸው ሄደው። ግን ሄደሽ አሁን እስከ አንድ ወሩ ወደዚህ ስልክ እሷ ማቆም አድራሻቸውን ቀይረዋል። የኔ አባት አድራሻቸውን ቀይረዋል። የት ላገኛት ሄድኩኝ እኮ ስልኳን ቢስል እንደለመድኩት ስልኳ ሲጠፋብኝ ሄድኩኝ እኮ የሉም ወጥተዋል፣ ለቀዋል፣ ከዚህ ቤት ተዋሉ። የት ብዬ ልፈልጋት ታዲያ? የት ላገኛት? ስልክ የለ፣ የሱ ስልክ አይሰራ። የሱ ስልክ እምቢ አለኝ። የሱ ስልክ ምንም አይሰራም። ያው ቁማርተኛ ነው ብያለሁ። አሲዞትም ሽጦትም በልቶትም ይሁን ምን አላውቅም፣ ግን የሱ ስልክ አይሰራ፣ የሷ ስልክ አይሰራ። የለም። አሁን ምንድነው የምናደርገው? አሁን ይሄን ነገር እንግዲህ አንቺ ከአንድ ሳምንት ምናምን በፊት ነው ይህን ነገር የነገርሽን። ከነገርሽን በኋላ እንግዲህ ቤተሰቦቻችን ተመልካቾች ምንድነው ስናደርግ የነበረው የተወሰነውን ነገር እንደ መረጃ ለመሰብሰብ ያክል ከአንድ ሳምንት ምናምን በፊት ነው ይህን ጉዳይ ለኛ እየነገረችን የነበረው። ያው እንደምታውቁት ብዙ ስራዎችን የተለያዩ አንዳንድ አዲስ ኬዞችን እየሰራን አልነበረም። እየሰራን ያልሆንበት ምክንያት ደግሞ ከእስኬ መጥፋት ጋር ተያይዞ ስለሆነ ሙሉ ትኩረታችንን ወደሱ እያደረግን የነበረ ስለሆነ ነው። አሁን ግን ያው ግዴታ መሰራት ስላለበት ሌላ ስራዎች፣ ሌላ ብዙ ኬዞች እጃችን ላይ ስላሉ አልፎ አልፎ መጀመሪያ ላይ የተቀበልናቸውን አንዳንድ ስራዎች ነው ባለችን ጥቂት ሰዓት ባለችን ጥቂት ጊዜ እየሰራን ለእናንተ እያቀረብን ያለ ነው ማለት ነው። እና ከአንድ ሳምንት በፊት እሷ ከነገረችን በኋላ ያኔ የባለቤትየውን ስልክ ሰጥታኝ ነበረ፣ የባለሱቁንም ስልክ ሰጥታኝ ነበረ። እና እሷ እንዳለችው ባለሱቁ ሄዳ የምትደውልበት አካባቢ ስንሄድ እንደለቀቁ ነው የተነገረን። ግን ምንድነው በሁለተኛ ያደረግነው ትሬስ አድርገነው ነበር የባለቤትየውን ስልክ እና የሚኖርበትን ቦታ አግኝተነዋል። ቤቱን አሁን ያለበትን ማለት ነው። አዎ አግኝተነዋል። አዎ ቤቱን አግኝተነዋል። ምንድነው የምናደርገው? ድብቅ ካሜራ አንቺ ትይዥና በደረትሽ ላይ እንደዚህ የምትደረጋለች ትንሽዬ፣ እሷን አድርገሽ ሄደሽ የምትጠይቀው ይሆናል። እንግዲህ ካለች እሰየው፣ እሷ ቤት ውስጥ ካለች እሰየው። እንግዲህ የተፈጠረውን ነገር ዝም ካለች እንግዲህ እኛንም በጣም ልባችንን የሚያስጨንቀን ነገር ስለሆነ ወታለች፣ ሌላ ቦታ ነች ምናምን ብሎ ሌላ ምክንያት የሚነግርሽ ከሆነ ወይ ደግሞ እየደበደባት ልክ ስገቢ እንግዲህ የምታየው ነገር ነው የሚሆነው። አካላዊ ሁኔታዋ ላይ የሆነ ጥሩ ነገር ካላየሽባት እኛም ደግሞ ቀጥታ ነው የምንከታተልሽ። አንድ ነገር እንኳን ሌላ ነገር አንቺ ላይ እንኳን አደርጋለሁ
የሚል ከሆነ እዛው ፊት ለፊት አካባቢ ስለሆነ የምንሆነው እኛ ቀጥታ ነው የምንገባው ማለት ነው። ግን ምንም አይነት ነገር የማይታመን ነገር አንቺ ካላየሽበት ቀጥ ብለሽ በቃ ትንሽ ታዋሪውና ትወጫለሽ፣ እኛ ተመልሰን እንገባለን። እንደዛ እናደርጋለን። ኧረ በደስታ እሺ፣ እግዚአብሔር ይስጥልኝ። እንግዲህ ተመልካቾቻችን እንዳልኳችሁ ነው። አሁን ቀጥታ እሷን ድብቋን ካሜራ ጀርባ ፊት ለፊቷ ላይ በደረቷ የምትንጠለጠለው እናረግና ወደ እሱ ቤት እንድትሄድ ነው የምናረጋት። ቤቱን አግኝተናል። እንግዲህ ተመልካቾቻችን አቤል ነኝ ከእናንተ ጋር ቆይታ እያደረግኩ ያለሁት። ይህን ፕሮግራም ብዙዎች ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ በደንብ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። እንዴት ነህ? ምነው ጠፋ? ኧረ አንቺ ነሽ የጠፋሽው እኮ። ምን እጠፋለሁ? ቤታችሁን አልነገራችሁኝ? አድራሻችሁን አልነገራችሁኝ? እንዴት እኔ ምን እጠፋለሁ? ኧረ በስመ አብ፣ እንዴት ሊሆን ቻለ? ማን ነገረሽ ደግሞ? እንዴት ማን ነገረሽ? የእህቴ ቤት አይደል እንዴ? እህቴ ነግራኝ ነበር። እንደፈለኩት መምጣት አልችልም። ጭራሽ ተናገሩት? መምጣት አልችልም እንዴ? አይ በጀርባ ሲሰራ ስለነበረ በዛ ሲጨርስ እጠራችኋለሁ ብዬሽ እኮ። ቢሆንም የእህቴ ቤት ነው ነገረችኝ። እኔ አድራሿ እንዴ? እናንተ እንዴት ከኔ ትደብቃላችሁ? እንዴት ትጠፋላችሁ? እንዲሁ በጀርባ እየተሰራ ስለሆነ ያን በዚህ ስንጨርስ አንድ ላይ ሙሉ ሰርፕራይዝ ለማድረግ ስለፈለግን። አይ ምንም ሰርፕራይዝ አይደል። እኔ እኮ እህታችሁ ነኝ፣ እናታችሁ እኮ ነኝ። ከኔ ይደበቃል? ከኔ ይሸሻል? ቁጭ በይም አትለኝ እንዴ? ምንድነው? የት ሄዳ ነው እህቴ? ማለት ጸበል? ለእኔ ሳትነግረኝ ጸበል ነው የሄደችው። ማለት ለኔ ሳታሳውቁኝ ጸበል አለ እንዴ? የት እንደሄደች እስቲ ንገረኝ። የት ሄዳ ነው? እንደኔ እንደነገረችኝ ከሆነ ጸበል ነው የሄደችው። በቃ ጸበል። የት ብላ ለኔ ሳትነግረኝ የት እንዴት ጸበል ትሄዳለች? አላውቅም። እሱ እንኳን ለምን አላውቅም ትላለህ እንዴ? ካንተ ውጪ ስለሷ የሚያውቃል እንዴ? ያው ጸበል አሞኛል ብላ ጸበል ነው የሄደችው። ምን ማቆየት ነው ጸበል ግን በጭራሽ። እንዴት በጭራሽ ትለኛለህ? እንዴት አታውቅም? ካንተ የምትደብቀው ነገር አንተ አይደል እንዴ? ሁሉ ነገሯ ሚስጥሯን የምታውቀው አንተ ነህ። ጓደኛዋ አንተ ነህ፣ እህቷ አንተ ነህ፣ እናቷ አንተ ነህ። ካንተ ውጪ ሌላ ማን አለ? እሱማ ማንም አያውቅም። ስለዚህ አንተ ካላወቅህ ማለት እንዴት አላውቅም ትለኛለህ? አንተ ካላወቅህ ማለት ያውቅ ነው። አልነገረችኝም። ታዲያ እንዴት አልነገረችኝም ትላለህ? እንዴት አልነገረችኝም ትላለህ? እንዴ እህቴ የት እንደሄደች እንዴት አታሳውቀኝም? የት እንደሄደች ለምንድን ነው የማትነግረኝ? አሁን ንገረኝ። እኔ ካንተ የምፈልገው የት እንደሄደች ማወቅ ብቻ ነው የምፈልገው። እሱማ ጸበል እኮ ነው አልኩሽ። ጸበል ነው የት ነው ጸበል? ለኔ ሳትነግረኝ ነው ጸበል የምትሄደው? ይኸውልሽ ሴትዮ እኔን ሴትዮ ትለኝ ጀመር። አሻውን ንገረኝ፣ የት እንዳለች ንገረኝ። ጸበል እህቴ ጸበል ሳትነግረኝ እኔ የትም አትሄድም እያልኩ እኮ ነው። በቃ ጸበል ነው የምሄደው አለችኝ። በቃ ጸበል አለች። የትኛው ብዬሽ ልጠይቃት አልነገረችኝም። በቃ እንዴት አልነገረችኝም ትላለህ? ከአንተ ውጪ ስለሷ መጥፋት የሚያውቃል? የት እንደሄደች ስልኳን እንኳን የቀማት እኮ አንተ ነህ። እኔ ጋር እንኳን እንዳትደውልልኝ እንዴት ነሽ እንዳትለኝ ለምንድን ነው ስልኳን እንኳን የወሰድክባት? ያው ግን ጸበል ሄዳለሁ ስላለች ጸበል ገዳም ስትሄድ ስልክ እንደማውራት እንደማይቻል ታውቂያለሽ። እንቢ ካለች እንኳን ለኔ አትነግረኝም? የት እንደሄደች ለኔ አታሳውቀኝም? እየጠበቅኩ ነው መልስህን። እህቴ የት እንዳለች አሳውቀኛው። ምን ብዬ ልንገርሽ? ያለችበትና እኔ የምፈልገው እህቴን ብቻ ነው። እሺ እኮ ጸበል ናት እኮ አልኩሽ እኮ። ጸበሉ ስም የለውም ቦታ የለውም። አልነገረችኝ። ከአንተ ውጪ ሊያውቅ የሚችል ሰው አለው? ያልነገረችኝ ብለህ እንዴት ትደፋፍነዋለህ? ካልነገረች ታዲያ ጸበል ነው ያለች እንዴ? አትናገርም? እሱ ምክንያት ስላለኝ ነው እኮ። አትናገርም? የት እንዳለች የት እንደሆነች የት እንደሄደች አትነግረኝም? በምን ወቂ ነው የምነግርሽ? ከአንተ ውጪ እዚህ ቤት ሌላ ሰው አለ? የለም። እና አልነገረችኝማ። ታዲያ እኔ እኮ ልጠይቅ ሞከርኩ፣ ብዙ ጊዜ ሞከርኩ፣ ግን ጭራሽ ልትናገር አልቻለች። አልነገረችኝም እኮ መልስ አይሆንም። እኔን ጋር እሺ ደውለህ እዚህ እህትሽ መታለች አትለኝም ነበር? እና አሁን አሳውቀኝ። እሺ የት እንዳለ ንገረኝ።
ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እየጠየቅኩ ነው እህቴ፣ የት እንዳለች ንገረኝ እያልኩ እኮ ነው። ጸበል ነው ሴትዮ። ምንድነው ጸበል ነው? ምንድነው ጸበል? ጸበል ቦታ የለውም፣ ስም የለውም። እሺ ሁሌም እሷ ጸበል እያለች የምትሄደው በቃ አውቃለሁ፣ ጸበል እንደምትሄድ አውቃለሁ። ግን እንደዚህ ድራሿን አጥፍታ ጠፍታ አታውቅም። ሄዳለሁ ብላ ደውላልኝ ነው የምትሄደው። እኔ ደግሞ በየጊዜው ጸበል እሷን ለመጠየቅ በየጊዜው ለምንድን ነው የምጠይቃት? እሷን ባለቤት አይደለች እንዴ? ለምንድን ነው የምጠይቃት? እንዴት አይነት መልስ ነው የምትመልስልኝ? ባለቤት አይደለች እንዴ? ሁሌም ጸበል እያለች የምትሄደው በየጊዜው ነው የምጠይቅ አለብኝ እንዴ? ግዴታ እኮ ነው፣ ግዴታ እኮ ነው። እሺ አሁን እኔ ምንም አልፈልግም። ስልክ ብቻ ደውልላት፣ ስልክ ብቻ ደውልላት፣ የት እንዳለች ጠይቃት። ከመቼ ወዲህ ነው ደግሞ ጸበል ስልክ ይዞ የሚሄደው? ምንም ይሁን ግን ቢያንስ እንኳን ስልክ ባይኖራት ይሁን ነገር አትጠይቃትም? ለሰው ሰው ስልክ እንኳን አትወጣትም? ስልክ እንኳን አታስወጣትም ከቤት? ውጪልኝ፣ እዚህ ቤት እንደው ውጪልኝ። እዚህ በኋላ እዚህ ቤት ስትመጪ ለእኔ ደውለሽ ጭራሽ ውጪልኝ። አዎ ውጪልኝ፣ ልውጣ ከዚህ? ውጪልኝ። እንድወጣ ፈልገህ ነው? አዎ ውጪልኝ። ሳትደውይ እዚህ ቤት እንዳትመጪ ከዚህ በኋላ ሁለተኛ። እያባረርከኝ ነው? ውጪልኝ። እሺ አገፍትረኝ፣ አገፍትረኝ። ውጪልኝ፣ በቃ ውጪልኝ። አትጩህብኝ። ለምን ለባለቤቴ ስል እንደውም እስካሁን ያዋራሁሽ። እንግዲህ ያው ቤተሰቦቻችን እንዳያችሁት እንደተመለከታችሁት ነው የነበረውን ነገር። እሷን ካስገባናት ከሄደች በኋላ ወደ ቤቱ ሰውየው ጭራሽ ጎትቶ ነው ያስወጣት ማለት ነው። አሁን እኛ የምንገኘው እዛው ግቢ ውስጥ ቤት ውስጥ ያለ ነው። እስቲ ገብተን ያለውን አንዳንድ ነገሮች ውስጥ እስቲ ምንድን ነው ያለውን ነገር ተመልክተን ሴትዮዋን ሚስትየውን እውነት ጸበል ቦታ ነው ወይ የሄደችው ወይስ እዚሁ ነው ያለችው የሚለውን ነገር የምንከታተል ነው የሚሆነው። አብራችን ቆዩ። ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው። ያው እንደምታየው የሚዲያ ሰዎች ሚዲያ ላይ ነው የምንሰራው። የተለያዩ ወጣቶች እንዳንተ ያሉ በትዳርም ያሉ በትዳርም የሌሉ አንዳንድ ሰዎችን እየሄድን ህይወት ተሞክሯቸውን አልፎ አልፎ ኢንተርቪው እናደርጋለን። ኢንተርቪው ለማድረግ ነበር የመጣሁት። ኢንተርቪው ከቢሮ አጥፋልኝ እንደውም አልፈልግም። ቆይ ተረጋጋ፣ ይሁን ወንድሜ ተረጋጋና፣ ያው እየዞርን ልክ እንዳንተ ያሉ አንዳንድ ወጣቶችን ነው እየዞርን የምንጠይቀው። የተለያዩ ነገሮችን ለማድረግ እንሞክራለን። ያንተን የህይወት ተሞክሮ አነሰን በዛ የህይወት ተሞክሮን ለሌላ ሰዎች ሼር እናደርጋለን። በጣም የህይወት ተሞክሮ ሼር ከመቼ ወዲህ ደግሞ ያው የተለያዩ ስራዎችን ነው እንደዚህ የምንሰራው። ያው እናይና ያንተን የህይወት ተሞክሮ ማለት ነው የተሻለ ከሆነ አስተማሪ የሆነ ነገር የምናገኝበት ከሆነ የተለያዩ የገንዘብ ሽልማቶችን የምንሰጥ ነው የሚሆነው።
እነዚህ ሁሉ ክልክል ለምን ካሜራ ታጥፋለህ? ማባቢ ካሜራ መጣለ ነው ከብስ አይ ለበጎ ነገር ነው። ለበጎ ነገር ነው የመጣ ነው። ይኸውልህ ያንተን ህይወት ተሞክሮ ከሰማን በኋላ ለተለያዩ ወጣቶች ለተለያዩ ሰዎች ነው ሼር የምናደርገው። ከዛ ያው ይህን ፕሮግራም የሚከታተሉ ሰዎች አሉ። ይህን ፕሮግራም ደግሞ የሚያሰሩ ትልልቅ ባለሀብቶች አሉ፣ ለተለያዩ ሰዎች እንዲደርስ የሚያደርጉ ማለት ነው። እነዛ ሰዎች ያንተ የህይወት ተሞክሮ የተሻለ ከሆነ የሚመጥን ከሆነ ለወጣቶች ለተለያዩ ሰዎች የገንዘብ ሽልማት ለአንተ የምናቀርብልህ ነው የሚሆነው። አዎ የገንዘብ ቅድም እኮ እያልኩ ነበረ፣ የገንዘብ ሽልማት የምናደርግልህ ነው የሚሆነው። እሺ 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 ናዚ ለእንትን እንዲመቸን አንተ እዚህ ጋር ነው። ያው እንደምታየው ካሜራም ይዘናል ለቀረጻ እንዲመች። ሰላም ነው። ሰላም። እንግዲህ ያው እንዳልኩ ቀደም እንደነገርኩ የተለያዩ የኛ ሰዎች ናቸው ይህን ፕሮግራም የሚያሰሩት። የተለያዩ ባለሀብቶችም አሉ። ያንተ የህይወት ተሞክሮ በቂ ከሆነ ያው የተለያዩ የገንዘብ ሽልማት እንደምናደርግልህ ነው። እሺ እስቲ እንግዲህ ማን እንበል እንተዋወቅ። ብቻ ነው ወይ የምትኖረው? እስቲ ስላንተ ስለ ህይወትህ አንዳንድ ነገሮች ሼር ብታደርገን። ኦኬ ስሜ ዳዊት ይባላል። የመጣሁት ከክፍለ ሀገር ነው። ከዚህ በፊት ትንሽ ድምጽህን። ከዚህ በፊት ዳዊት ነው ያልከኝ ስምን? ዳዊት እባላለሁ። አጎቴ ከዚህ በፊት ለእኔ የተሰጠኝን እቃ መሬት እያከራየ ራሱ በገንዘቡ ሲወስደው ነበረ እና ሰው እኔም ሰርቼ መለወጥ ስለፈለኩኝ ግዴታ ያ መሬት እንዲሸጥ አስገደድኩታል። ገንዘብም ከሰውም ተበዳድሬ አዲስ አበባ የሚባል ቦታ መጣሁ። ገንዘብ አለው ሲሉኝ የመጣሁት ከሰውም ተበድሬ ነው የመጣሁት ገንዘብ። በሰው ቤቶች ውስጥም ጥበቃም ሰርቻለሁ፣ ብዙ አይነቶች ስራዎችም ሰርቻለሁ ከዚህ በፊት እና እኔ እንጃ ብቻ ከክፍለ ሀገር ነው የመጣሁት። ከክፍለ ሀገር ነው የመጣሁት። እስቲ ያጎተን ያልከው ነገሮች የመጣበትን ምክንያት በደንብ ብትነግረኝ፣ ብዙም ስላልተረዳሁት ነው። ከመሬቱ ጋር ተያይዞ ያንተ ድርሻ የነበረ መሬት ነው? ከመሬት ጋር ተያይዞ ከዚህ በፊት ላይ አጎቴ እያከራየ ገንዘቡን እሱ ነበር የሚበላው። ለእኔ የሰጠኝን ገንዘቡ ራሱን የሚያከራየው ገንዘቡን የሚወስዱ እሱ ራሱ። እኔ ጋር ምንም 0.5 ሳንቲም ራሱ አይደርሰኝም። ምን ማለት መሬቱ የእርሻ መሬት ምናምን የእርሻ ወይስ መሬት ቤቶች ነው? ናቸው ያሉ? የእርሻ መሬት ነው። የእርሻ መሬት ነው። ያን የእርሻ መሬት አጎቴ ያከራየውና ብሩን ልክ ሰዎቹ ምርቱን አምርተው ሲጨርሱ ብሩን ይቀበልና በራሱ ጊዜ ይበላዋል። ብሩን ሙሉን ጭርስ አድርጎ ይበላዋል። እኔም መለወጥ ስላለብኝ ብዬ አሰብኩና እነዚህ ሰዎች ለምንድን ለእኔ ገንዘብ ማይሰጡኝ ብዬ ሳስብ አጎቴን ሳጣራ አጎቴ ገንዘቡን እንደሚወስዱ አወቅኩ። ከዛ ከሰውም ከምንም ብር ተበዳድርኩና አዲስ አበባ መጣሁ። ኦኬ። በዛ ሰዓት ግን ህይወት ምን አይነት ህይወት ውስጥ ነው የነበርከው? እስቲ ስለ ክፍለ ሀገሩ ስለነበረ ህይወት አንዳንድ ነገሮች። ኦኬ። ክፍለ ሀገር ውስጥ ባለቤት ነበር፣ ልጆች ነበር እና አጎቴ ያን መሬት በእንትን በሚልበት ሰዓት ላይ ለእኔ ገንዘብ ካልሰጠኝ እኔ ልጆችን ማስተዳደር አልችልም፣ ቤትን መምራት አልችልም። ቤት ለመምራትም ልጆችን ለማሳደግም ግዴታ መስራት አለብኝ። ያን መሬት እኔ ማረስ ብፈልግ እንኳን ሌሎች ሰዎች ናቸው እያረሱት ያሉት። ያ የሚሆነው ምንድን ነው? አጎቴ በሚያከራይበት ጊዜ ለእኔ ነግረኝም ራሱን ብቻ የሚያከራየው። አትነጋገሩም ነበር? ያው እንደ ቤተሰብ የወርስ ነገር ከሆነ አንተ ይሄን አድርግ አንተ ይሄን አድርግ ማለት የመባባል ነገር አልነበረም? ኧረ ጭራሽ፣ ኧረ በፍጹም። እንደዛ ቢሆንማ ገንዘቡን ለእኔ ይሰጠኝ ነበረ። የሚቀበለውን ገንዘብ ወራዊ ክፍያውን በአመት የመጀመሪያ ሲያከራይ መጀመሪያ ይቀበላል። ከተቀበለ በኋላ ልክ ምርቱ ሲያልቅ ደግሞ የሚቀበለው ብር አለ እና ያን ብር ለእኔ ጭራሽ ምንም ከመጀመሪያውም እስከ መጨረሻው ምንም አይነት ገንዘብ አይለታኝም። ስለዚህ ያለኝ አማራጭ ምንድን ነው? ከከተማ ሄዶ የተሻሉ ስራዎችን ሰርቶ ብድሮችን ተበድረ ምናምን ወደ ከተማ ወደ መሀል ከተማ የመምጣት ነገር ወደ መሀል ከተማ ገባና ስራዎችን መስራት ነው። ኦኬ እሺ። ወደ ከተማ ያው እንግዲህ እንደሚታወቀው የከተማ ኑሮና የክፍለ ሀገር ኑሮ አንድ አይነት አይደለም፣ ተመሳሳይ አይደለም። እስቲ ምን አይነት ነገር አጋጠመ? የተለያዩ ቻሌንጆችም ሊኖሩ ይችላሉ። ለምሳሌ መጀመሪያ ስትመጣ ማን ጋር ነው እዚህ ያረፍከው? መጀመሪያ ስመጣ የአጎቴን ስልክ ደውዬ የአጎቴን ስልክ የሚያውቁ ሰዎች ነበሩና በእነሱ አስደውዬ ለአጎቴ ጋር ሄጄ ያረፍኩት። አጎቴ ጋር ሳማክረው ጥበቃ መስራት ያው እንግዲህ እዛ ገጠር ላይ እንደምንለው ከብቶች እንጠብቃለን ምን እንላለን። ያንን ልምድ መሰረት በማድረግ የሰው ቤት እንድቀጠር አድርጎኛል። ምንም እንኳን ስለዛ መሬት ኪራይ ብር ባልጠይቀውም ለማረፊያ እንኳን ለትንሽ ጊዜ ማረፊያ
እሱ ጋር አደርኩኝ። በሁለተኛው ቀን በሶስተኛው ቀን የሰው ቤት እሱ እዚህ ነበር እንደሚኖረው አዲስ አበባ ነበር የሚኖረው። እሱ አዲስ አበባ ነው የሚኖረው። አዲስ አበባ ነው የሚኖረው። በደላላ ነው ቤቱ እንትን መሬት የሚያከራየው እንጂ እሱ ቀጥታ እዛ አይመጣም። እሱ ቀጥታ እዛ ከመጣማ ሲሪየስሊ የሚሆነው ምንድነው ገንዘብ እኔ እንደምጠይቀው ያውቃል። ስለዚህ በራሱ በደላላ ባሉት በገጠር ደላሎች እንትን ያደርጋል፣ ቤት መሬት ነው ያከራያል። እንደዛ ከሚሆን ብሎ እኔ ናት እዛ እደርሳለሁ። እዛ ከደረስኩ በኋላ እሱ ቤት አረፍኩኝ። በሶስተኛው ቀን እንጂ የሰው ቤት ጥበቃ ነው ሰራ የነበርኩት። ጥበቃ ላይ ነው ሰራ የነበረው ማለት ነው። ያው እንግዲህ እንደመጣ ትንሽ የካልቸር ለውጥ ሊኖር ይችላል አይደለ? የባህልም ለውጥ ይችላል። እዛ የምታሳልፋቸው የምታደርጋቸው የነበሩት ነገሮች ነበሩ። እዚህ ደግሞ በራስህ ሆነ ጥበቃህም እየሰራ የተለያዩ ስራዎችን እየሰራህ ነው ቀስ በቀስ እዚህ ደረጃ ላይ ለመድረስ የበቃኸው። እስቲ ቻሌንጆቹ እንዴት ነበሩ? ቻሌንጆቹን እንዴት አለፍካቸው? እንደመጣ ያጋጠሙ ነገሮች? ቻሌንጆቹ በጣም ከባዶች ናቸው፣ ግን እንደ ጥያቄ መሰረት በማድረግ እመልስልሃለሁ። የመጀመሪያው ጥበቃነት ስሰራ ያው ማለት እንቅልፍ አታገኝም፣ እረፍት የሚባል ነገር የለም። ያው እንግዲህ ጥበቃነት ስሰራ ግዴታ የሚሆነው ምንድነው ንብረት እንዳይጠፋ ነው ጥንቃቄ ማድረግ። ንብረት ከጠፋ ከደሞዝም ይቆረጣል። ደሞዝም ተቆርጦ ልትባረር እስከ መባረር ድረስም ትደርሳለህ። ስለዚህ ያለኝ አማራጭ ምንድነው ማታ ማታ እየጠበቅኩ በትምህርትም ትንሽ የተሻለ ለውጥ ለማምጣት አሁን ላይ እንግዲህ ዲፕሎማሲውም የተረቀቀ ስለሆነ በትምህርት የሆነ ወረቀት የሆነ ትንሽ የወረቀት በትምህርት የምትቀጠርበት አድቫንቴጅም ነበርና በዛ አድቫንቴጅ ላይ ማታ ማታ ጥበቃ እንሰራለን። ቀን ላይ እዚህ ጋር ቀን ላይ የሆነ አልፎ አልፎ አንዳንዴ ትምህርት ቤት ተመዝግቤ ነበርና ትምህርት ቤት አልፎ አልፎ ነው የሚሄደው። በቃ ማለት ያን ወረቀት ለመያዝ ብቻ የዲግሪም ሆነ የዲፕሎማ ወረቀት ለመያዝ አልፎ አልፎ ነው ትምህርት ቤት የሚሄደው። ትምህርት ቤት በሚሄድ ሰዓት ላይ እዛው ትምህርት ቤት የገጠሙ ነገሮች ተማሪዎች በብዛት ጊዜ ይስቁብኛል። የማረሰው ታሪክ ተማሪዎች የሚስቁብኝ ማለት ለምን እዚህ ጥበቃ ምሽቼ ቀን ላይ እዛ ትምህርት ቤት ሲሄድ እንቅልፍ ነው የሚያጠቃኝ። እንቅልፍ ሲያጠቃኝ አስተማሪ ሲያስተምር እኔ እንቅልፍ ስተኛ ምናምን እንቅልፋም ምናምን ይባላል። ብዙ ነገር ነው በቃ እንቅልፋም ምን ተማሪ የሚሳደብም አለ በቃ ምን የሚላል እና አስተማሪ በሚያባርበት ሰዓት ነው የሚሄዳል። ድጋሚ ትምህርት ቤት ለመሄድ ራሱ ሞራል የለኝም። ለምን አትልም? እዛ ተማሪው ይስቁብኛል፣ እንደገና እንቅልፍ ያጠቃኛል። ቤት ስለምፋር ትምህርት ቤት አልሄድም። ያለኝ አማራጭ ምን ሆነ? ከዚህ እዚህ ጥበቃ በምሰራበት ወቅት የሆነች የተበላሸች ቲቪ ነበረች። እኔ ማደሪያ ቤት ጋር የተበላሸች ቲቪ ነበረች። እንደ ሀሳብ ለምን አልሞክራትም ብዬ ትንሽዬ ነገር ከፈትኳትና አየኋት ምናምን ነገር። ያቺን ከፍቼ እንዳየኋት ዲናሞ አገኘሁ። ዲናሞ አግኝቼ ያቺን ዲናሞ ከኤሌክትሪክ ጋር ሳነጋሩን ልክ ከኤሌክትሪክ ጋር ሰራልኝ። ከዛ በኋላ ከሰራልኝ በኋላ ለምን ቤት ውስጥ አልሞክረውም ብዬ እቤት ልገባ ስል የቤቱ ባለቤት አላስገባኛል። ለምን ቤት አንዱ ላይ ውጭ ላይ ነው አንተ ቦታ እንጂ እዚህ አይደለም ማለት ተደብቄ ልጆቹን የቤቱን ባለቤት ልጅ አንዱን ጠራሁትና ትንሽ ነቅሎ እንዲያመጣልኝ ስፒከር እንዲያመጣልኝ አዘዝኩት። ያንን አምጥቶ ሲሰጠኝ ሰካሁትና ሰራልኝ። ከዛ በኋላ ከዛ ተነሳሽነት ጀምሮ ትምህርት ቤት በሚሄድበት ሰዓት ላይ መንገድ ላይ የማገኛቸውን የኤሌክትሮኒክስ ነገሮች እንደ አሁን ላይ በዘመናዊ መልኩ ቆራሎ የሚሉት ነገር አለ አይደል? እንደዛ ነገሮችን እንደዛ እያሉኝ ሁሉ ይሄድ ነበር። እንደ ቆራሎ እየለቃቀምኩ ይሄዳል። ቆራሎ እንኳን ብዬ ባልጠራ ኤሌክትሮኒክስ ነገሮችን እያነሳሰው ቦርሳም ነበር በቦርሳ እየከተትኩ ምናምን እዚህ ቤት መጥቼ ማጠራቀም ጀመርኩ። ኤሌክትሮኒክሶች ከአመታት በኋላ የሆነ ሀሳብ መጣልኝ። ለምን ኤሌክትሮኒክስ ጥገና ሞባይል ቤቱ አልከፍትም ብዬ ጥገና ቤቶችን ከፈትኩ። ጥገና ቤቶችን ከከፈትኩ በኋላ የተለያዩ የቴሌቪዥን የምን አክሰሰሪ ነገሮችን መምጣት ጀመሩ። በዛው ልምዱ መጣ ማለት ነው። በቃ እድል ይዞልኝ እየመጣ ብዙ ነገሮችን መስራት ጀመርኩ። ከዛ በኋላ ከብዙ ሰዎች ጋር መተዋወቅ ጀመርኩ። እንዴት ወደዚህ ልክ እንዳንተ ሚዲያዎች ሌሎች ሚዲያዎች መጥተው ነበር። እዛው ላይ ይጠይቁኝ ነበረ እኔ እንደዚህ አድርጌ እዚህ የደረስኩት። ከዛ ሌሎች ሚዲያዎችም እነዚህ አሁን ላይ ኳሶች ዘመኑ የተረቀቀ አይደለ? ኳሶችን ቤቲንጎችን ምናምን አልፎ አልፎ ቤቲንግ ይሄድ ነበር እና ቤቲንግ በዛ በኤሌክትሮኒክስ በምሰራበት ሰዓት ላይ አንድ ቤቲንግ ከፍቼ ነበር። ቤቲንጉን እኔ በብዛት አልሄድም። እዛ ቤቲንግ ጋር ሰራተኞችን ቀጥሬ በቃ ማታ ማታ ብር ይመጣልኝ። ብሩን እየቆጠርኩ ለደሞዞች ለሰራተኞች ብር ወራዊ ክፍያ አንከፍ እና ቤቲንግ ላይ በጣም ተስፋፋ። ቤቲንግ ሲስፋፋልኝ እኔ እዚህ ተቀምጬ እንደምታየው
የተሻለ ህይወት ይኖራል። ያው እንግዲህ እሺ እንዳልከኝ እንግዲህ ያው የተለያዩ ሰዎች ከክፍለ ሀገር መጥተው ወደዚህ ወደ አዲስ አበባ ሲመጡ አብዛኛው ወጣቶችን አብዛኛው ሰዎችን ሴቶችን ወጣቶችን ስንመለከት ሰክሰስ ነው የሚሆኑት አይደለ? ብዙዎቹ ስኬታማ ነው የሚሆኑት። ስራ ያለመናቅ ነገር አለ። አንተ እንዳልከው እንግዲህ ከክፍለ ሀገር ወደ አዲስ አበባ ከጥበቃ ስራ ጀምሮ ነው እንግዲህ እዚህ ደረጃ ድረስ ያው ቤት ምናምን የሚናገረው አንዳንድ ነገሮች አሉ። ተመልካቾችም እያዩት እየተመለከቱት ነው። ያው ትንሽ የተሻለ አይነት ህይወት ራስ መሰረታዊ እየኖርክ ያለበት ነገር ነው እና እስቲ ሚስጥሩ ምንድነው? ስራ ያለመናቅ አይነት ነገር አለ አይደለ? እስቲ ያ ነገር ሚስጥሩ ምንድነው ነው የምትለው? አብዛኛው ስኬታማ የሚሆንበት ነገር ምክንያቱ ምንድነው ነው ብለህ የምታስበው እንዳንተ? ኦኬ የመጀመሪያው ምክንያት ከተነሳሽነት የስራ ሞራልን አይምሮን የሆነ ነገር እሰራለሁ ብለህ ካሳመንከው መስራት ትችላለህ። አይ እኔ ይሄን ነገር አልችልም ብለህ ደግሞ ካሳመንከው ያን ነገር መስራት አትችልም። ስለዚህ የስራ ሞራል ወይም የስራ ተነሳሽነት ሊኖር ይገባል አንድ ስራ ለመስራት። ኤኒዌይስ እንኳን በትንሹ ይሄን ጠረጴዛ ብትመለከቱ አሁን ይሄ ጠረጴዛ እዚህ ጋር መስታወት አለው፣ እዚህ ጋር ደግሞ እንጨቶች አሉ እና በብዙ ነገሮች የተያያዙ ናቸው። ያን ነገር ደግሞ ለመስራት ግዴታ አንደኛ ላይ ስትሰራ ጥንቃቄ መውሰድ አለብህ። ጥንቃቄ ከወሰድክ በኋላ እንዳይበላሽብህ ጥንቃቄ መውሰድ። ከዛ በኋላ በሁለተኛ ደረጃነት ደግሞ የምጠቅሰው ምንድነው ለዛ ስራ ፍላጎት አለ ወይ? ራስን ማሳመን። ራስን ካሳመንክ በኋላ ለዛ ስራ ፍላጎት አለ ወይ? ፊሊንጉ ሲኖር የተሻለ ደረጃ ላይ ያደርሰኛል ብለህ ካሰብክ፣ ስሜቱ ሲኖር፣ ለዛ ተነሳሽነቱ ዴዲኬሽኑ ሲኖር ያን ስራ መስራት ትችላለህ። እኔ ሁለት ምክንያቶች ነው የምጠቅስልህ። አንደኛው የስራ ሞራል መኖር፣ እዛ ተነሳሽነቶች ናቸው። ሁለቱ ሲዋሃዱ ሁለቱ ሲጣመሩ ደግሞ የተሻለ ስኬታማ የመሆን ነገሮች እንደሚኖሩ ነው። በጣም አሪፍ። እሺ ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንዳያችሁት እንደተከታተላችሁት ነው። ጥሩ አስተማሪና አንዳንድ ቻሌንጆችን እያለፈ ያለ ወጣት ነው እንግዲህ ያጋጠመን። ለእናንተ እንግዲህ ለህይወታችሁ የተለያዩ ተሞክሮዎችን እያቀረብንላችሁ ነው ያለ ነው። እንደምትወዱት አልጠራጠርም። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ተከታተሉን። እሺ ወንድሜ አሁን እስቲ ትንሽ ወደ ራስህ ወደ ግልህ እንመለስና እስቲ የግል ህይወት አሁን ያለህበት ነገር ቀደም እንዳልከኝ ክፍለ ሀገር ልጆች እንደነበሩና ባለቤትህም እንዳለች ነግረኸኛል። እንዴት ነው አሁን ታገኛቸዋለህ? ትጠይቃቸዋለህ? አው ስለ መጀመሪያ ላይ እዛ ስመጣ ከቤተሰቤ ጋር ያው ትሄዳለህ አትሄድም በሚል ክርክር ተከራክረን ነበር የመጣነው እና እዛ ፍቾችን ጨርሼ ነው የመጣሁት ወደዚህ ስመጣ
ለምን እዛው ራሴን ማላሳድግ ወይም ቤተሰብ ማላስተዳድር ከሆነ ምንም የምጠቅማቸው ነገር የለኝም። ግን እንደ አማራጭ በቃ እኔ እሄዳለሁ እዛ የተሻለ ስራ ሰርቼ መኖር እፈልጋለሁ ብዬ ከባለቤቴ ተፋትቼ ነው የምትወት። ግን ልጆቼም ስላሉ ልጆቼን ብር እየላኩ አስተዳድራቸዋለሁ እና አሁን ላይ ደግሞ የተሻለ ህይወት እየኖርኩ ነው፣ እግዚአብሔር ይመስገን። እዚህም ሆነ ትረዳቸው ምናምን ነገር ነበር። እዚህ መሆኔ የተረጋጋ ህይወት እየኖርኩ ነው፣ እግዚአብሔር ይመስገን። እንደምታየው ኤሌክትሮኒክስ ከፍቻለሁ። እንደምታየው ደግሞ ቀደም እንደነገርኩ ቢዝነስ ማን እስከመሆን ድረስ የደረስኩት ኤሌክትሮኒክስ ከመስራት አኳያ ከሌሎች ሰዎች ጋርም የስራ ልምድ ወይም ሪሌሽንሽፕ ስለፈጠርኩኝ ቤቲንጎችን መፍጠር ጀምራለሁ። ያን ነገር ደግሞ ሁለት አይነት እንግዲህ 3 አይነት ስራ ነው እዚህ ከተማው ላይ እየሰራህ የነበረው ማለት ነው። ኦኬ በጣም አሪፍ። እሺ እዚህ አዲስ አበባ ላይ ታዲያ ከተማ ላይ የራስህ ህይወት እንግዲህ እዛ ጋር ፎቶ እያየሁ ነው ከሆነች ሴት ጋር የጋብቻ እንትን ያላችሁበት የሰርግ አይነት ነገር ፕሮግራም የነበረበት ያንተና እንግዲህ የሌላ ሴት ፎቶ ይታየኛል። የሚገርም ነው። የእሷና እኔ ትውውቅ እንደው እንዲህ ቁጭ ብዬ ሳስታውሰው እንዲሁ ግርም ምን የሚለኝ እዚህ ያገባሃት ናት አይደለ? እዚህ ያገባኋት ነች። እዚህ ተዋወቃት እንደ አጋጣሚ አንድ ፍላት ቲቪ ነው እና መጣችው። ከቲቪው መጀመሪያ ከማየት በፊት ልጅቷን አይቻት እንጃ ወደድኳትና በቃ በስተመጨረሻ ቲቪውን ስራ ልይ ብላ ስትለኝ የሆነ ፈራ ተባ እሷን ለማዋራት ልቤ ፈራ ተባ ይል ነበረ እና ቲቪው እንዴት ተበላሽቷል ስትለኝ እሺ ሰራልሻለሁ ነበር መጀመሪያ እንደው ሰራልሻለሁ ብያት ነገ ነው ያልኳትኝ። ነገ ስትመጣ አልሰራሁትም። ሐሳቤ እሷ ጋር ነው። አሁንም በቃ እሺ ነገ እመጣለሁ ስትለኝ እሺ ነገ ነኝ ሰራልሻለሁ። ሌሎችንም ስራዎችን እየሰራሁ ስለነበር የእሷን ሐሳብ ረሱ ቲቪ ረስቷለሁ። እኔ ገዛላታለሁ ብዬ ስለማምነው ምክንያቱም ልጅቷ አንዴ ልቤ ውስጥ ገብታለችና ከዛ በመጨረሻ በሶስተኛው ቀን ስትመጣ ለምን ቲቪውን አልሰራውም ስትለኝ ያልነገርኩሽ ድብቅ ምስጢር አለኝ አልኳት። ባንዱ ያፈነዳው ባንዱ እንዴት ይናገራል? እሺ ማለት ለሷም ድንጋጤ እንዳይፈጥርባት ግርምታ እንዳይፈጥርባት እንዴት አውቆ ምን ይናውቆ ባንዲው የሚባል ነገር እንዳይኖር ብዬ አሰብኩና ሚስት አለኝ መጣች። ሻይ ቡና እንበላ የጋበዝኳት ስልክ ተቀያየር ምናምን ነገር ፈቃደኛ ሆነች። ፈቃደኛ ሆነች። እግዚአብሔር ይመስገን። እሷን ሳላመሰግናት አላልኩም። የተሻለ ህይወትም እያኖረች ስለሆነ ግን በስተመጨረሻ ላይ የሆነው ነገር እየወራን በነበረ ሰዓት ላይ እሷን ብቻዋን እንደምትኖር እና የተሻለ ስራ እየሰራች እንደነበር ቤተሰቦቿን እንደምትረዳው ሁሉ ነገረች። እንደዛ ከሆነማ ለትዳር ትሆናለች ብዬ የራሴን አሳመንኩት። ከዛ በጓደኝነት ብዙ ላይፎችን ማሳለፍ ጀመርን። እዛም እሑድ ከእሷ ጋር እሷ ቤት ቁርስ እንበላለን፣ ምሳ ደግሞ እኛ ቤት እንበላለን። እራትም ከተመቻቸልን ወይ እሷ ቤት ወይ እኔ ቤት እንበላለን። እንደ አንዳንድ ያለ አይደል በጣም ምናምን ጓደኛሞች ኳስ ስንጫወት በጣም እንደምንጣጣለው አይነት ነገር እንደዛ ታጥለን እሷ ቤት ወይ እኔ ቤት እናደር ነበር እና የተለያዩ ነገሮች ተከሰቱ። ሲከሰቱብን በቃ እንደ አማራጭ ለምን የጋብቻ ጥያቄ አልጠየቅሽ ነው ብዬ የጋብቻ ጥያቄ ለእሷ ጠየኳት። እሷን ፈቃደኛ ሆነችልኝ። መጀመሪያ ራሷን አሳምና መጣልኝ አለች እንደነገርኳት። ይኸው እንደምታየው ፎቶዎችን እንግዲህ የሰርግ ጋብቻ ነው። እሺ እንግዲህ እስቲ ያው ከትዳር በፊትና ከትዳር በኋላ መቼም አብሮ አንድ ሆኖ ሲኖርና ሁለት ሆኖ ሲኖር የተለያየ ትልቅ ለውጥ ነው ያለው አይደለ? እስቲ ህይወትህ ምን አይነት ነበር የሚመስለው? ከስራ ጋር ተያይዞ ምናምን እየነገርከኝ ነበር የነበሩትን ነገሮች፣ ግን ከዛ ውጪ ብቻህን ከመኖር ከትዳር በፊት ከትዳር በኋላ ልዩነት እስቲ ምንድን ነው አንተ ላይ ያጋጠመህ ነገር? ከትዳር በፊት እንደሚታወቀው ከትዳር በፊት ብዙ ነገሮችን ታያለህ። አሁን የበፊት ሳላገባ በፊት ብቻዬን በምኖርበት ሰዓት ቤቴ ትዝ አይለኝም። ቤቴ እዛው ስራ ቦታ ማድረበት ቀን ነበር። ኤሌክትሮኒክስ በምሰራበት ሰዓት ላይ እዛው ማድረበት ቀን አለ። ኮንሰንትሬሽን ሁሉ ነገር ስራ ላይ ስራ ኮንሴፕትም ስራ ላይ ስለሆነ በቃ እዛው ማድረበት ቀን አለ። እንደደከመኝ ወንበር ላይ ቁጭ ብዬ እንዲህ ተደግፌ የምተኛበት ቀን ነበረ።